በመካከለኛው ምስራቅ እየተቀጣጠለ ያለው አዲስ ግጭት አዲስ መልክ እየያዘ ነው። የአሜሪካና የእስራኤል ወታደራዊ ባለስልጣናት የኢራንን የመከላከልና የማጥቃት አቅም ሲመለከቱ አንድ ጥያቄ ደጋግመው ያነሳሉ። ቴህራን ይህንን ሁሉ ጉልበት ከየት አገኘችው? መልሱ የሚገኘው በኢራን ጎዳናዎች ሳይሆን በሞስኮ የሳተላይት መቆጣጠሪያዎችና በቻይና የኬሚካል ፋብሪካዎች ውስጥ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስለ ሞስኮና ቴህራን ወታደራዊ ትብብር የተናገሯቸው 3 አጫጭር ቃላት ግንኙነታችን ጥሩ ነው ማለታቸው እዚህ ላይ ሊታለፍ የማይችል ነጥብ ነው። ከነዚህ ቃላት በስተጀርባ ዋሽንግተንን እንቅልፍ የነሳና በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ግዙፍ ምስጢር ተደብቋል። ከጠፈር ላይ ሆኖ የአሜሪካንን የጦር መርከቦች በዓይነ ቁራኝ የሚከታተለው የሩሲያ ሊያና የተሰኘው ሳተላይትና በቤጂንግ የኢንዱስትሪ መንደሮች ተዘጋጅተው ለኢራን ሚሳኤሎች ጉልበት የሚሆኑ ንጥረ ነገሮች ምን ይነግሩናል? ኢራን ዛሬ ለምታሳየው አይበገሬነት በስተጀርባ ያሉት ግዙፍ ጥላዎች እነማን ናቸው? All right, we have a breaking news coming in. Iranian Foreign Minister Araghchi confirms ongoing military cooperation with Russia and China and calls them strategic partners. ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ቲዩብ ቤተሰቦች ለዛሬ የሩሲያ የቻይናና የኢራንን ስትራቴጂካዊ ጋብቻ እንዲሁም የምዕራባውያንን ስጋት ከሰሞነኛው የመካከለኛው ምስራቅ ውጥረት ጋር አያይዘን በጥልቀት እንመረምራለን። ኢራንስ የምታሳየው አይበገሬነት ከየት መጣ? ከዚህ በስተጀርባ ያሉት ግዙፍ ጥላዎች እነማን ናቸው ስንል እንጠይቃለን። ምላሹን ዝግጅታችን በዝርዝር ይነግራችኋል። እስከ ፍጻሜው አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሞስኮና በቴህራን መካከል ያለውን ወታደራዊ ትብብር ለመግለጽ የተጠቀሙት አገላለጽ ግንኙነታችን ጥሩ ነው የሚል በ3 ቃላት ብቻ የተደመደመ ነው። ሆኖም ከእነዚህ አጫጭር ቃላት በስተጀርባ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ግዙፍ ምስጢር ተደብቋል። ሚኒስትሩ የተናገሩት ቃል ሩሲያ ለኢራን የአሜሪካ የጦር መርከቦችና አውሮፕላኖች የሚገኙበትን ቦታ በተመለከተ የሳተላይትና የስለላ መረጃዎችን እየሰጠች ነው ለሚለው የሚዲያዎች ዘገባ ማረጋገጫ ይመስላል። ለዚህም ነው በምዕራባውያን ዘንድ ትልቅ ስጋት የተፈጠረው። የሩሲያ የጠፈር ፕሮግራምና ወታደራዊ ባለሙያዎች እንደሚጠቁሙት ይህ መረጃ ተራ መረጃ አይደለም። ሊያና የተሰኘው የሩሲያ ዘመናዊ የስለላ ሳተላይቶች ስርዓት በክልሉ የሚገኙ የአሜሪካን የአየር ኃይል ተሸካሚ ቡድኖችንና የባህር ኃይል አቅሞችን በዓይነ ቁራኛ እየተከታተለ ነው። ሊያና የተፈጠረችው ለዚሁ ዓላማ ነው። የጠላትን እንቅስቃሴ መርምሮ ለጠላት ዝግጁ ለማድረግ። በጄምስ ታውን ፋውንዴሽን የሚገኙ የአሜሪካ የልሂቃን ስብስብ ከፍተኛ ባልደረባ ፓቬል ሉዚን ለአልጀዚራ ሲናገሩ ለኢራን እገዛ የሚያደርገው ሊያና የተሰኘው የሩሲያ የስለላ ሥርዓት የተፈጠረው የአሜሪካንን የአየር ኃይል ተሸካሚ ቡድኖችንና ሌሎች የባህር ኃይል አቅሞችን ለመሰለልና እነርሱን እንደ ኢላማ ለመለየት ነው ብለዋል። የሩሲያና የኢራን ትብብር እስከ ጠፈር ይዘልቃል። እንደ አውሮፓውያን አቆጣጠር በ2022 ከሩሲያ የጠፈር ማዕከል የተመጠቀችው 650 ኪሎ ግራም የምትመዝነው ካያም የተሰኘችው ሳተላይት የዚህ ትብብር ሕያው ምስክር ነች። ምድርን በ500 ኪሎ ሜትር ርቀት ላይ እየዞረች ጥራት ያለው ምስል የማንሳት አቅም አላት። ሩሲያ የኢራን የጠፈር ፕሮግራምና ቁልፍ ሳተላይቷ የሆነውን ካያምን በማዘጋጀት ረገድ ቁልፍ ሚና ተጫውታለች። ይህች ሳተላይት ለኢራን ወታደራዊ አቅም የሰጠችው ፋይዳ በቀላሉ የሚገመት አይደለም። የምዕራባውያን ባለሥልጣናት በቅርቡ በህንድ ውቅያኖስ ላይ በአንድ የአሜሪካ አጥፊ መርከብ ወይም ዲስትሮየር ላይ ለደረሰውና ከፍተኛ የእሳት ቃጠሎ ላስከተለው ጥቃት የሩሲያ የስለላ እጅ አለበት ብለው ያምናሉ። ዋሽንግተን በጉዳዩ ላይ ዝምታን ብትመርጥም በስተጀርባ ያለው የዲፕሎማሲ ውጥረት ግን እጅግ የከረረ ነው። ዋሽንግተን ጥቃት ስለደረሰበት የጦር መርከብ አስተያየት ባትሰጥም
ሩሲያ ለኢራን ለ10 ዓመታት በላይና አሁንም የጦር መሳሪያዎችን ስታቀርብ ቆይታለች መባሉ የሰነበተ ዜና ሆኗል። እነዚህም ውስጥ የላቀ የአየር መከላከያ ሥርዓቶች፣ የአሰልጣኝና የተዋጊ ጄቶች፣ ሄሊኮፕተሮች፣ የታጠቁ ተሽከርካሪዎችና ስናይፐር ጠመንጃዎች ይገኙበታል። እነዚህም እገዛዎች በቢሊዮን ዶላር የሚገመት ዋጋ ያላቸው መባሉ ነገሩን የከረረ አድርጎታል። የዩክሬን የጦር ኃይሎች ጄኔራል ኢሆር ሮማኔንኮ ለአልጀዚራ ሲናገሩ ዋሽንግተንና ቴል አቪቭ የካቲት 28 ጥቃታቸውን ከጀመሩ ወዲህ ሩሲያ ኢራንን በስለላ፣ በመረጃ፣ በባለሙያዎችና በመሳሪያዎች መርዳቷን ቀጥላለች ብለዋል። ምንም እንኳን ሁለቱ ሀገራት የጋራ መከላከያ ውል ባይኖራቸውም በተግባር ግን በአንድ ግንባር የቆሙ ይመስላሉ። ሞስኮና ቴህራን ስትራቴጂካዊ አጋርነታቸው ጎልቶ እየታየ ነው ቢባልም የጋራ መከላከያ ውል ስለሌላቸው ሞስኮ በግጭቱ ውስጥ በቀጥታ ጣልቃ አልገባችም ተብሎ እንዲነገር ሆኗል። ምዕራባውያኑም በጦርነትና በሰላም ወቅቶች አንዳቸው ለአንዳቸው የመረዳዳት የቆየ ባህል ያላቸው ሲሆን ይህ በዓለም የተለያዩ አገራት ዘንድ የተለመደ የፖለቲካ ልማድ ነው። የሚገርመው ግን በዚሁ የፖለቲካ ልማድ መሠረት ኢራን ወዳጆቼ ናቸው ካለቻቸው እንደ ሩሲያ ካሉ ሀገራት የወታደራዊና ሌሎች ትብብሮች ሲታዩ የምዕራቡ ዓለም ሰዎች እንደ ትልቅ ወንጀል በመቁጠር ሲቆጡ ይስተዋላል። ቢሆንም ግን የብልሃት መንገድ የግድ የሚልበት ዓለም በመሆኑ ኢራንና ሁለቱ ወዳጆቿ በድብቅ መረዳዳት ግድ እንደሆነባቸው በተደጋጋሚ ይሰማል። ኢራንን አለሁልሽ ያለቻት ሩሲያ ብቻ ሳትሆን ቻይናም ሌላኛዋ የሚስጥራዊ አጋሯ ሆናለች ነው የተባለው። ሩሲያ ወታደራዊ ጡንቻ ስትሆን ቻይና ደግሞ የኢራን የኢንዱስትሪና የቴክኖሎጂ የጀርባ አጥንት ሆና ብቅ ማለቷ ይገለጻል። ቻይና የተለያዩ ዘርፈ ብዙ እርዳታዎችን የምታደርግ መሆኑ ሲነገር የቆየ ቢሆንም ኢራን ከገጠማት ሰሞነኛ ጦርነት አንጻር ግን ትኩረትን መሳብ የቻለው የመጀመሪያ እገዛ ለሚሳኤል ምርት የሚያገለግሉ የኬሚካል ውህዶች ጉዳይ ነው። የኢራን የሚሳኤልና የፈንጂ ምርት ቀጣይነት የሚወሰነው በኬሚካል ውህዶችና በኢንዱስትሪ ግብዓቶች ላይ ነው። እነዚህ ንጥረ ነገሮች በምዕራባውያን ጥብቅ ቁጥጥር ቢደረግባቸውም ቻይና ግን መንገዱን አሳልጣለች ይባላል። የቻይና የኬሚካል ኩባንያዎች ለባሊስቲክ ሚሳኤል ማምረቻ የሚሆኑ ፕሮፔላንት ንጥረ ነገሮችን ወደ ኢራን በስፋት እንደሚልኩና በቻይና ግዙፍ የኢንዱስትሪ ክላስተሮች ውስጥ የሚመረቱት እነዚህ ቁሳቁሶች በድብቅ መርከቦች አማካኝነት ቴህራን እንደሚገቡ ይነገራል። የቅርብ ጊዜ ሪፖርት እንደሚያሳየው ደግሞ ከቻይና የሚጓዙ የኢራን ድብቅ መርከቦች ለሮኬት የሚውል ነዳጅ ውጤቶችን ያመላልሳሉ ተብሏል። አሜሪካ እነዚህን ድርጊቶች ወንጀል ብትላቸውም ለኢራን ግን የህልውና መስመሮቿ ናቸው። የአሜሪካና የምዕራባውያን ሀገራት ወታደራዊ ባለሥልጣናት ኢራን በጦርነቱ ያሳየችውን የመከላከልና የማጥቃት አቅም የራሷ አድርገው ዕውቅና መስጠት የፈለጉ አይመስሉም። ኢራንን ደካማ ናት በማለት ለራሳቸውም ሆነ ለደጋፊዎቻቸው ማሳየት የፈለጉ በሚመስል መልኩ ቴህራን የተለያዩ እገዛዎችን ከቻይናና ከሩሲያ በመቀበል ነው እያጠቃችና እየተከላከለች ያለችው በማለት በተገኘው ሚዲያ ላይ ክሳቸውን ከማሰማት አልቦዘኑም። ይህ እውነት ቢሆን እንኳ እንደ ዓለም ሥርዓት አገሮች በነጻነት ልዩ ልዩ መተጋገዞችን የማድረግ መብት ኢራን ጋር ሲደርስ ሊተገበር አይገባም እንደማለት የሚቆጠር ነው። ስለዚህም የኢራን አይበገሬነትን ከማመን ይልቅ ለሚዲያ ክስ የደረሱት ጠላቶቿ ኢራን ከሩሲያና ከቻይና የሳተላይትና ለሚሳኤል ግንባታ የሚሆን የኬሚካል እገዛ ተሰጥቷታል በማለት ሳይወሰኑ የጦርነት ጊዜ የሚጠቅም በኢላማ አሰሳ ዘመናዊ ሥርዓቶችም እየረዷት ይገኛሉ ብለዋል። በዚህም መሠረት የተቀናጁ የኢላማ ሥርዓት አሰሳ የአቅርቦት ሰንሰለት ኔትወርኮች አሉን የተባሉ። ለምሳሌ ቻይና የራሷንና የምዕራባውያንን የአሰሳ ቴክኖሎጂ ወደ ኢራን ለማስተላለፍ አመቻችታለች ተብላ እየታማች ነው። ይህ በእንዲህ እንዳለም ሩሲያ በዩክሬን ጦርነት ውስጥ ድሮኖችን የመጠቀም ልምዷን መሠረት በማድረግ ወታደራዊ አሰሳና ኢላማ ለማድረግ የሳተላይት ምስሎችንና የሻሂድ ድሮን ቴክኖሎጂን ለኢራን እያጋራች እንደሆነ በምዕራባውያኑ ሚዲያ ተዘግቧል። ከዚህ ጋር ተያይዞም የቻይና የኤሌክትሮኒክስ ገበያዎችና አከፋፋዮች በዚህ ሂደት ውስጥ ወሳኝ ሚና ይጫወታሉ። መጀመሪያ ላይ ወታደራዊ ላልሆኑ ትግበራዎች የተመረቱ የሳተላይት አሰሳ ሞጁሎች በቻይና አገናኞች በኩል ሊገዙና
ወደ ኢራን የጦር መሳሪያዎች ሥርዓት ተዛምደው ሊሰሩ ይችላሉ ተብሎም ክፉኛ በአሜሪካና በአውሮፓ ተንታኞች ተጠርጥሯል። ከዚህም ጎን ለጎን ሩሲያ ለረጅም ጊዜ ምርጥ ልምድ ያዳበረችበትንና ወታደራዊ ያልሆኑ የአሰሳ ኤሌክትሮኒክሶችን ወደ ወታደራዊ ጥቅም የማላመድ አቅም ለኢራን ግብዓት ሆኗል ሲሉም ተቺዎች ተናግረዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሰሞነኛው ጦርነት የአሜሪካንና የእስራኤልን ጥቃት ኢራን መመከቷ አስገራሚ ከተባሉ ክስተቶች ውስጥ ወሳኙ ሲሆን ይህን ተከትሎም ግራ የተጋቡትና ያልተጠበቀ መከላከል የደረሰባቸው አገራት ስር የሚተዳደሩ ወታደራዊ ባለሙያዎች ሚስጥሩ የኢራን ድሮን ቋጥ ሞልቶ መትረፍረፍ ሳይሆን የሩሲያ የድሮን እርዳታ ነው እያሉ ይገኛሉ። ስለዚህም ሩሲያ ብዙ አይነት ድሮኖችን ለኢራን እያቀረበች መሆኑን ከአሜሪካና ከአውሮፓ ባለሥልጣናት መስማቱን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ከሩሲያ ወደ ኢራን ከተላኩት ድሮኖች መካከል ሩሲያ ከዩክሬን ጋር ጦርነት ከጀመረች በኋላ ከቴህራን የተሰጣትን ኢራን ሰራሽ ድሮን በልዩ የቴክኖሎጂ ግብዓት ካሻሻለች በኋላ መልሳ የላከቻቸው አዲስ ስሪት ይገኙበታል ተብሎ ተገልጿል። ጦርነት የተከፈተባት ኢራን ላለፈው አንድ ወር ወደ እስራኤልና የባሕረ ሰላጤው ጎረቤት አገራት ድሮኖችን በመላክ በመካከለኛው ምስራቅ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ስትፈጽም ሰንብታለች። ያልተካደው እውነታ ግን ዛሬም ቢሆን ኢራን በራሷ የሻሂድ ድሮን ክምችት አላት የሚለው ሐቅ ነው። የሩሲያና ኢራን ባለሥልጣናት እነዚህን ድሮኖች ከሞስኮ ወደ ቴህራን የሚያስገቡበትን መንገድ አስመልክቶ በየት በኩል የሚል ውይይት ማድረጋቸውን አንድ የአውሮፓ የስለላ ኃላፊ ለአሶሺየትድ ፕሬስ የዜና ወኪል ተናግረዋል። የአሜሪካ የመከላከያ ባለሥልጣንም በበኩላቸው ይህ ከሩሲያ ወደ ኢራን የሚደረግ የድሮን አቅርቦት የማጓጓዝ ዕቅድ የአንድ ጊዜ ይሁን በተከታታይ የሚደረግ ግልጽ አለመሆኑን ተናግረዋል ይላል ዘገባው። አክሎም የአሜሪካ ባለሥልጣናት ምን ያህል ድሮኖች እንደሚላኩ ወይም ምን ያህል ወሳኝ እንደሆነ ያልገለጹ ሲሆን ሌላ አንድ የአውሮፓ አገር ባለሥልጣን ደግሞ ብዛቱ አነስተኛ የሆነ ድሮን በጦርነቱ ውስጥ የሚኖረው ውጤት አነስተኛ እንደሚሆን ጠቁመዋል። የኢራን ጦርነት ከተጀመረበት ጊዜ አንስቶም ክሬምሊን የአሜሪካና የእስራኤል ጥቃቶችን በተደጋጋሚ ሲያወግዝ፣ የሩሲያ መንግሥት ቴሌቪዥን ደግሞ የኢራንን እምቢተኛነት አሞካሽቷል። ሞሽታባ ሐሜኔይ የኢራን አዲስ ጠቅላይ መሪ ሆነው በተሾሙበት ወቅት ፕሬዝዳንት ፑቲን የእንኳን ደስ ያሉት መልእክት ያስተላለፉ ሲሆን ሞስኮ ለቴህራን ያላትን የማያወላውል ድጋፍን አረጋግጠዋል። ሩሲያ በቃል አቀባዩ በኩልም የእስላማዊ ሪፐብሊክ ታማኝ አጋር ነች፣ ሁልጊዜም ትሆናለች ብላለች። በእርግጥ ቃል አቀባዩ ዲሚትሪ ፔስኮቭ እንደ አሶሺየትድ ፕሬስ ያሉ ዘገባዎችን እርባና ቢስ ቢሏቸውም በምድር ላይ የሚታዩት የድሮን ስብርባሪዎች ግን የሚያሳዩት እውነታም በተቃራኒው ነው እየተባለ ነው። ሩሲያ ለኢራን አድርገዋለች የተባለውን የድሮን አቅርቦት ዜናን ተከትሎ የድሮን ስብርባሪ ምስሎች እየተዘዋወሩ በብዙ ሚዲያዎች እየተተነተኑ ይገኛሉ። እየተዘዋወረ ያለው የድሮን ስብርባሪዎችን የሚያሳየው ፎቶ ብዙዎችን ያነጋገረ ሲሆን የምዕራባውያን ምንጮች ሩሲያ ለኢራን የድሮን መለዋወጫዎችና የደህንነት መረጃዎችን ትሰጣለች ሲሉ ለሚያቀርቡት ውንጀላዎች እንደ ማስረጃ እያቀረቡት ይገኛሉ። ብዙዎች እንደሚሉት ሩሲያ ለኢራን ያደረገችው ድጋፍ ላይ እርግጠኛ መሆን የማይቻለው ከወታደራዊና ደህንነት ጋር የተያያዙትን ሲሆን ከሩሲያ ጋር ጦርነት ውስጥ ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን 100% እርግጠኛ ነኝ በማለት ሩሲያ ወደ ኢራን ሻሂድ የተባሉትን አጥፍቶ ጠፊ ድሮኖችን ልካለች ብለዋል። በአውሮፓውያኑ መጋቢት 15 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ከሩሲያ ጋር ወታደራዊ መስክን ጨምሮ የቅርብ ትብብር እንዳላት ቢገልጹም ተጨማሪ ዝርዝሮችን ለመናገር ግን ፈቃደኛ ሳይሆኑ ቀርተዋል። Are you receiving any help from Russia? Well, we have a strategic partnership with Russia. So that's a yes? And, a military cooperation between Iran and Russia is not something new. It's not a secret. It has been in the past.
and it's still there and will continue in the future. ቢቢሲ ሞኒተሪንግ በግጭቱ መጀመሪያ ሳምንታት ሞስኮ ለቴህራን በይፋ የሰብአዊ እርዳታ መስጠቷን ዘግቧል። በዕለቱ የሩሲያ የድንገተኛ አደጋ ሚኒስቴር ንብረት የሆነው ኤል-76 የተሰኘው የጭነት አውሮፕላን ኢራን ከአዘርባይጃን በምትዋሰንበት ድንበር አቅራቢያ በሚገኘው ላንካራን ውስጥ አርፎ 13 ቶን የሕክምና ቁሳቁሶችን ለኢራን ቀይ ጨረቃ ማኅበር አስረክቧል ተብሏል። በሞስኮ የኢራን አምባሳደር ካዜም ጃላሊ ለፕሬዝዳንት ፑቲን ስለ ድጋፉ ምስጋናቸውን አቅርበው ተጨማሪ የሩሲያ ሰብአዊ እርዳታዎች በመንገድ ላይ መሆናቸውን እንደሚያውቁ ተናግረዋል። ክሬምሊን የዚህን ውንጀላ ትክክለኛነት ባያረጋግጥም ማስተባበያም አልሰጠም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ 2 ጊዜ ሩሲያ ለቴህራን ስለምታደርገው የቴክኒክ ድጋፍ ሲጠየቁ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። አክሎም በዚህ ጉዳይ የሚወጡ ዘገባዎችን እርባና ቢስ መረጃዎች ሲሉም አጣጥለዋል። በተቃራኒው ደግሞ ስለ ድሮን አቅርቦቷ የተጠየቁት የክሬምሊን ባለሥልጣናት ጉዳዩን እንደ ቁብም እንዳልቆጠሩት ለማመላከት ርዕሳቸውን ለውጠው አዲሱን የኢራን ጠቅላይ መሪ አያቶላህ ሞጅታባ ኻሜኔይን ያሉበትን በሚመለከት በማኅበራዊ ሚዲያ የሚናፈሱትን ወሬዎች አጣጥለዋል። አልጃሪዳ የተሰኘው የኩዌት ጋዜጣ ለኻሜኒ ቅርብ የሆኑ ምንጮችን ጠቅሶ በየካቲት ወር መገባደጃ ላይ አሜሪካና እስራኤል የፈጸሙትን ጥቃት ተከትሎ ጉዳት ደርሶባቸው በሞስኮ ሕክምና እየተከታተሉ መሆናቸውን ዘግቧል። የክሬምሊን ቃል አቀባይ የሆኑት ፔስኮቭ በዚህ ባልተረጋገጠ ዘገባ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ይህም በበርካታ የክሬምሊን ደጋፊ በሆኑ የበይነመረብ ሚዲያዎች የጋዜጣውን ዘገባ የኢራን አመራር ላይ ጥርጣሬ ለመፍጠር የተነደፈ የመረጃ ዘመቻ ነው ብለውታል። ቀደም ሲል እንዳነሳ ነው ምዕራባውያን ሀገራት እርስ በእርስ መረዳዳታቸውን እንደ ዴሞክራሲያዊ ልማድ ይቆጥሩታል። ሆኖም ኢራን፣ ሩሲያና ቻይና ተመሳሳይ ትብብር ሲያደርጉ ታላቅ ወንጀል ተደርጎ ይወሰዳል። ይህ የዓለም ፖለቲካዊ ተቃርኖ ኢራንና ወዳጆቿ በድብቅና በብልሃት እንዲተባበሩ አስገድዷቸዋል። ኢራን ዛሬ የምታሳየው ወታደራዊ ብቃት የራሷ ብቻ አይደለም። የሩሲያ ሳተላይቶች ዓይን፣ የቻይና ኢንዱስትሪዎች ግብዓትና የሦስቱ አገራት ስትራቴጂካዊ ጋብቻ ውጤት ነው። የምዕራቡ ዓለም ክስ ቢበረታም በምስራቅ በኩል የተገነባው ይህ የብረት ግንብ ግን በቀላሉ የሚናድ አይመስልም። ምናልባትም ዓለም ወደ አዲስ የኃይል ሚዛን እየተጓዘች ነው። በዚህ ጉዞ ውስጥ ኢራን ብቸኛ አይደለችም። ከጀርባዋ ያሉት ጥላዎች ሞስኮና ቤጂንግ የወደፊቱን ጦርነት መልክ እየቀረጹት ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳነው የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።